በአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ አማካኝነት በዚህ ሳምንት ብቻ በትንሹ 1200 አካባቢ በአገዛዙ አጠራር የጥምር ጦር አባላት ተደምስሰዋል፣ ተማርከዋል፣ ተገለዋል፣ ቆስለዋል። ከክላሽንኮቭ እስከ ሞርተር ከተተኳሽ እስከ ወታደራዊ ተሽከርካሪ በፋኖ እጅ ገብቷል። አገዛዙ በወሎ ምድር የገጠመው ውርደት ትግሉ ከጀመረ ጊዜ ጀምሮ ከተደረጉት ውስጥ ከቀዳሚዎቹ የሚመደብ ነው። አፋብኃ በቀጠናው ያስመዘገበው ድል ከድልነት ባሻገር የሚቆጠር ከምርኮ መሰብሰብ ከሎጂስቲክ መያዝ እና ከመደምሰስ የሚሻገር ነው። የብልጽግና ተስፈኞች የአገዛዙን አሸናፊነት በውሸት እያወጁ ሲሸልሉ በቆዩበት ማግስት የማይበገረው ትውልድ ክንዱን በተግባር ያሳዩበት ነው። በወልዲያ የብልጽግናን ዲስኩርስ ያሰማ የሰነበተው የክልሉ ወጣትና ስፖርት ቢሮ ኃላፊ እርዝቅ ኢሳ ያረጋ ከበደና ይርጋ ሲሳይ ሪፖርት አቅርቦ ሳይጨርስ የውዳሴ ግምገማው ፈርሶበታል። አካባቢውን ሰላም አድርገናል ሲሉ የከረሙት የሰሜን ወሎና የወልዲያ ካድሬዎችም የውሸት ገመናቸው በፋኖ ድል ተጋልጧል። የምሬ ወዳጆና የድርሳን ብርሃኔ ድንቅ ወታደራዊ ጥበብ በምርኮኞቹ በነብርሃኑ ጁላ የሚመራውን ሰነፍ ኃይል እያሳደደ ገርፎታል። ብርጋዴር ጀነራል ተፈራ ማሞ ይህ ድል የተለመደ ነው፣ አዲስ ነገር የለውም፣ ገናም ይቀጥላል ሲሉ ስለ ድሉ ተናግረዋል። ታስቦበት ወቅትና ሁኔታ ታይቶ በጥበብ የተሰራ ኦፕሬሽን በመሆኑ ሰሜን ወሎ ዞን በፋኖ እጅ ስር ገብቷል። ቀሪ ዋና ዋና ከተሞችም የአገዛዙ ካድሬዎችና ተላላኪዎች የፍርሃት ድባብ ሰፍኖባቸዋል። አስገራሚው ነገር በኮምቦልቻ በጀነራል አበባው ታደሰ የሚመራ የጸጥታ ግምገማ ሲደረግ የሰነበተ ሲሆን ወሎ ሰላም ነው፣ ጽንፈኛው ጠፍቷል የሚል ስምምነት ከተደረሰ በኋላ ነው። በወሎ ጽንፈኛው ተቀብሯል ተብሎ መግለጫው እንደተለቀቀ 12ኛና 64ኛ ክፍለ ጦሮች በአንድ ቀን ውስጥ ህልውናቸው አከተመ። ለስብሰባ ወደ ኮምቦልቻ የሄዱ ካድሬዎችም መግለጫቸውን በአፋቸው ላይ ሟምቶ እዛው ኮምቦልቻ ቀሩ። ልክ ጠቅላይ ሚኒስትር አብይ አህመድ በአንድ የፓርላማ ንግግራቸው ህወሓት ዱቄት ነው ተኗል የለም ብለው አውጀው በወሩ ህወሓት በነነ ከተባለበት ተነስቶ ደብረ ብርሃን እንደደረሰው አብይ አህመድ ብቻ ሳይሆን ብርሃኑ ጁላም በ10 ከመቶ አቅማችን ተዋክተን ፋኖን ከየጓዳው ገብተን መነጠር ነው አጠፋ ነው ሲል ተሰምቶ ነበር። ፋኖ ግን እየሰለጠነና እየተደራጀ ግርማ ሞገስ ያለው ቪዲዮና ፎቶ ሲለቅ በኤአይ ወይም በሰው ሰራሽ አስተውሎት የተፈጠረ ነው ሲሉ የአገዛዙ የሳይበር ሚኒሻዎች ሲያጣጥሉ ነበር። የኤአይ ምስል ናቸው የተባሉት ፋኖች በድንገት በወሎ ምድር በምርኮ ደመቁ። አገዛዙ ስለ ምርኮኞች የሰጠው ሐሳብ ደግሞ ከሁሉም ይልቃል። እንደተለመደው የተማረከ የለም፣ የሚታዩት ራሳቸው ፋኖ ናቸው የሚለው እንደተጠበቀ ሆኖ መከላከያ የተማረከው በሴራ ነው የሚለው ከሁሉም ያስደንቃል። 4 ጄኔራሎችን ጨምሮ ለ62 የመከላከያ መኮንኖች የማዕረግ እድገት የሰጠው አገዛዙ ማዕረጉ ብዙም ሲያነታርክ ነበር። የኦሮሚያ ፖሊስ ኮሚሽንን ኮሚሽነር ጄኔራል በተደረገበት ሹመት ከፋኖና ከህወሓት ጋር የተዋጉትን ታልፈዋል። መከላከያ ላይ ያሉት ማዕረግ ሳይሰጣቸው የፖሊስ ኃላፊው ጀነራል በሆነበት ሹመት በርካታ የመከላከያ አባላት ማኩረፋቸው አልቀረም። ይህን እንደመነሻ በማየት በወሎ አካባቢ የገጠመን የማዕረግ እድገት ያላገኙ መኮንኖች በሰሩት ሴራ ነው የሚል ግምገማ አገዛዙ ይዟል። ከዚህ ቀደም ፋኖ ድል ሲቀናው ህወሓት የነ ጀነራል ምግበይ ኃይሌ አግዟቸው ግብፅና ሱዳን ተባበሩብኝ ነው ይል የነበረው አገዛዙ አሁን የወቀሳ ጅራፉን ወደ ራሱ አዙሮ የውስጥ ባንዳዎች ጉድ ሰርተውኛል በሚል የመከላከያ መኮንኖችን ወደ ዘብጥ ለማውረድ ከውሳኔ ደርሷል። በወሎና በጎጃም በሰሜን ጎንደርና በሰሜን ሸዋ ያለው መከላከያ ቦታ እንዲቀያየርም የተወሰነ ሲሆን ጭማሪ መከላከያ በአፋርና በወለጋ አቅጣጫ ለማስገባት ታሳቢ መደረጉ ተሰምቷል። የቱርክ ባይራክታር ድሮኖችም ስምሪት ስለማድረጋቸው የተሰማ ሲሆን አገዛዙ ጦርነትን የህልውናና የወንበር ማስጠበቂያ አድርጎ መቀጠሉን አሁንም በድጋሚ ገልጿል። ያለ ኃይሉን ሁሉ ወደ አማራ ክልል በማስገባት ለመዋጋት ወስኗል። አሰብ ምናምን የሚለው ህዝብ ለማማለል የተፈጠረ አጀንዳ ውሃ በልቶታል። በእርግጥ የባህር በር አገኘን ተመስገን ነው እንጂ ሌላ ምን ይባላል ከተባለ እኮ 2 ዓመት ሊደፍን ነው። ከዚህ አልፎ ኒውክለር ላብላላ ነው በሚል ወደ ሩሲያ ያቀናው ጠቅላይ ሚኒስትር አብይን ተከትሎ የሳይበር ሚኒሻዎች ኢትዮጵያ ኒውክለር ልትታጠቅ ነው እያሉ እያጫፈሩ ነው። ኒውክለር እንኳን ኢትዮጵያ በዓለም 3ኛነት የዓለምን ኢኮኖሚ የምትመራው ጃፓን የላትም። ጃፓን፣ ጀርመን፣ ደቡብ ኮሪያ፣ ኢራን፣ ብራዚልን የመሳሰሉ ሀገራት እንኳን ኒውክለር መታጠቅ አልቻሉም።
ምክንያቱም ኒውክለር ሰፊ ካፒታል ከመፈለጉ ባለፈ አሜሪካ አትፈቅድም። ሩሲያም ቢሆን እንኳን ለኢትዮጵያ ለቤላሩስና ለኢራንም ለኒውክለር አረር ለመስጠት አልፈቀደችም። እና ለማያውቅሽ ተናገሪ እንደተባለው የአገዛዙ ውሸት ተራ የህፃናት ማጫወቻ እንጂ ፖለቲካ አይሆንም። አሰብ ኒውክለር ድሮን ማምረት የሚለው ማጫፈሪያ አጀንዳ ለጊዜው በዚህ እንለፈውና አገዛዙ ራሱ ከአዲስ አበባ በስተቀር የተረጋጋ አገዛዝ የለውም። ትግራይ፣ አማራ፣ ከፊል ኦሮሚያ፣ ቤኒሻንጉል ብልጽግና እያስተዳደረው ነው ለማለት ይከብዳል። እንዳውም ከሰሞኑ ጀነራል ታደሰ ወረደ የፌዴራሉ መንግስት ሊወረን እየተዘጋጀ ነው የሚል መግለጫ ሰጥቷል። ይህ ማለት የፌዴራል የጸጥታ መዋቅር ወደ መቀሌ መግባት አልቻለም ማለት ነው። በአፋር በኩልም የአፋር ታጣቂ ኤርትራን መሰረት አድርጓል። አሰብ ቤት ተደርጎ ሊመጣ እንደሚችል በትክክል የሚረዳው የብልጽግና ምዕመን ብቻ ነው። አሰብን ማምጣት ቀርቶ የሀገሪቱን ክልሎች አስተባብሮ መምራት አልተቻለም። መቀሌ ለመሄድ ሳይችል ቀይ ባህር ሄዶ ለመዋኘት መመኘት ከንቱ ህልም ነው። በመጀመሪያ የመቀመጫዬ እንዳለችው ዝንጀሮ በመጀመሪያ ከጎጃም አዲስ አበባ፣ ከአዲስ አበባ አሶሳ መግባትና መውጣት ቢቻል ጥሩ ነበር። ግን አዲስ አበባ ከክፍለ ሀገር ጋር መገናኘት ሳትችል አሰብ ከኢትዮጵያ ጋር ትገናኛለች የሚለው የቆጡን አውርድ ብላ የብብቷን ጣለች ነው ነገሩ። በእንደዚህ አይነት ከባድ ፖለቲካ ውዥቀት ውስጥ ያለው አገዛዝ መከላከያ እየከዳኝ ነው በሚል ወደ ራሱ እየተኮሰ ይገኛል። ብልጽግና ወደ ውድቀት ጫፍ ለመድረሱ ከማሳያዎቹ መካከል አንዱ የራሴ እግር አናቀፈኝ እያለ ግራ እግሩን እየቆረጠ እያነከስኩ እጓዛለሁ ሲል ነው። ህዝብን ጠልቶ የተነሳውና የማይተማመን መዋቅር እየመራ ያለው አገዛዝ የራሱን አመራር አያምንም፣ ህዝብንም በጠላትነት ፈርጇል። በዚህ ሁኔታ አሸንፋለሁ ብሎ የሚያማስለው የአብይ አህመድ የግል ኩባንያ የሆነው ብልጽግና የተስፋ ፀሐዩ እየጠለቀች የሞት ድባብ ተዋርሷታል። ኮሎኔል መንግስቱ ኃይለማርያም በ1982 ወደ ሞስኮ አቅንቶ ጦር ስጠኝ እንዳለው ሁሉ ዛሬ አብይ አህመድ ከቤላሩስ እስከ አዘርባይጃን ከአርሜኒያ እስከ ሞስኮ የሶቪየት ህብረት ዘመን ያረጁ ቦንዳ መሳሪያዎችን ለመሸመት ደጅ ጥናቱን ተያይዞታል። በአንድ በኩልና ዓለም ባንክ ኢትዮጵያ በብድር የተዘፈቀች ሀገር ናት፣ ብድር መመለስ አትችልም እያሉ በመግለጫ ሲሸነቁጡት ከምዕራቡ ምስራቁ ይሻለኛል ይላል አገዛዙ። ምስራቁ ከመሳሪያ በስተቀር የሚሰጠው ዶላር የለውም። ሩሲያ መሳሪያ እንጂ ዶላር አትሰጥም። በእንደዚህ ሁኔታ የዋለለው ዲፕሎማሲ አሰብን ያስመልሳል፣ ኒውክለር ይገነባል ማለት እንደምን ይቻላል? አይቻልም። ማሞ ሌላ መታወቂያው ሌላ ነው ነገሩ። የፋኖ አንድ አለመሆንና ግድፈቶችን በፍጥነት አለማረሙ በሀገሪቱ ያሉ የፖለቲካና የታጠቁ ኃይሎች ወደ አንድነት አለመምጣታቸው ካልሆነ በስተቀር አገዛዙ በሞት ድባብ ውስጥ ከገባ ቆይቷል። በኑሮ ውድነት፣ በስደት፣ በእስርና በፍረጃ ያለው ህዝብም ለአገዛዙ ጀርባውን ካዞረ ቆይቷል። መከላከያውም ቢሆን በብሔርና በሃይማኖት በፖለቲካና ጥቅም ምክንያት የልዩነት ሐሳብ ይዞት እንጂ ለአገዛዙ የወገን አይደለም። በማያምንበት ውጊያ እየገባ ከራሱ ወገን ጋር እየተዋጋ የሚያልቀውና የጦስ ዶሮ የሚሆነው የጸጥታ ኃይልም በእጅጉ አሳዛኝ ነው። የወደቀ ተማሪ፣ ስራ ያጣ ምሩቅ፣ እድል የተነፈገ ወጣት መከላከያ ይገባል፣ ከዛም ሳያልፍለት ያልፋል። እየሆነ ያለው ይሄ ነው። ነገሩ በእጅጉ ቅስም ሰባሪ ቢሆንም የአገዛዙ ካድሬዎች ግን በተአምራዊ እድገት ውስጥ ነን፣ ከተሞች እያሸበረቁ ነው፣ አበቦች ተተክለዋል፣ ኒውክለር ልንታጠቅ ነው፣ ቀይ ባህር ልንቆጣጠረው ነው እያሉ የከፋውና የቆሰለው ህዝብ ላይ የሞተ አጀንዳ ያራግፉበታል። ውድ አድማጮች፣ በሌላ ትንታኔ እስከምንገናኝ ድረስ ሰናይ ጊዜ ተመኘንም።